እንግዲህ ለዚህ ለትንሳኤ መርሃ ግብር ድጋፍ ያደረጉልን ሰዎችን እናመሰግንና ወደ ስጦታው እንሄዳለን። በየዓመቱ የብርሃን ልጆች የህፃናትና የአረጋውያን መንደርን የሚያግዙ አንድ አባት አሉ። ታውቋቸዋላችሁ አይደል? አባ ሚካኤል ፍቅሬ ይባላሉ። ዳላስ አሜሪካ ቅዱስ ሚካኤል ቤተክርስቲያን ስብከተ ወንጌል ኃላፊ ሆነው ነው የሚያገለግሉት እና እኛ አባት ላለፉት 4 ዓመታት የእኛን ድርጅት ከ1.8 ሚሊዮን ብር በላይ ያገዙ ናቸው። በዚህ ዓመት ደግሞ 1,29,500 ብር ነው የላኩልን። በዛ ነው ይሄን መርሃ ግብር እያዘጋጀን ያለ ነው። ባካችሁ አመስግኑልን። ቆሞስ አባ ሚካኤል ፍቅሬ ከዳላስ ቅዱስ ሚካኤል ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። የንስሐ ልጆቻቸውን አስተባብረው በየዓመቱ ነው የሚያደርጉት። የዛሬ ዓመት 600 ሺህ ብር ልከውልናል። ከዛ በፊት 504 ሺህ እያለ ይሄዳል። ይሄ ትልቁ ነው። እንግዲህ በዚህ ዓመት ያደረጉልን ድጋፍ 1,29,500 ብር ድጋፍ አድርገዋል። ባካችሁ በድጋሚ ለሳቸው ለንስሐ ልጆቻቸውም ከፍ ያለ ምስጋና አቅርቡልን። እሱ ብቻ አይደለም፣ መንገድ ላይ ያለ ደግሞ በርካታ አልባሳት አለ። ከአሜሪካ እየመጣልን ነው። ያው ለትናንትና ሁለት መርሃ ግብር አልደረሰም። ማታም ደውለውልኝ ነበረ። ማክሰኞ ወይ ሮብ ደግሞ በዚህ ሳምንት ተጨማሪ ከአሜሪካ የተሰበሰበ አልባሳት ወደኛ ወደ ብርሃን ልጆች ይደርሳል። እንግዲህ በቀጣይ ከዳግም ትንሳኤ በኋላ ደግሞ ልብስ ላልደረሳቸው እንሰጣለን፣ አረፍ ብለን ማለት ነው። እና በድጋሚ አልባሳቱም እየመጣልን ስለሆነ እባካችሁ አባታችንን ከፍ አድርጋችሁ አመስግኑልን። ሌላው ሌኒ ወደ አምላክ ትባላለች። የባለቤቴ አክስት ናት። እንግሊዝ ሀገር ነው ያለችው። ልጆቿንም ባለቤቷንም አስተባብራ 100 ሺህ ብር ድጋፍ አድርጋለች። እባካችሁ አመስግኑልን። በዝማሬ የሚታወቀው ቀሲስ ዘማሪ አሸናፊ ገብረ ማርያም እንዲሁ ብዙ በጎ ስራዎች በማስተባበር ይታወቃል። ከሚያውቃቸው ሰዎች አስተባብሮ 50 ሺህ ብር አግዞናል። አመስግኑልን። ግዛቸው ሳህሌ የተባለ 15 ሺህ ብር አግዞናል። አመስግኑልን። የብርሃን ልጆች የበጎ ማዕድ ስፖንሰር መቤት ደምሴ ትባላለች። እኛ ጋር አንድ ሕፃን ልጅ ታሳድጋለች። 10 ሺህ ብር አግዛናለች። አመስግኑልን። ፌቨን ሀብታሙ አሁንም እኛ ጋር ስፖንሰር ናት። አንድ ልጅ ታሳድጋለች። 5 ሺህ ብር አግዛናለች። አመስግኑልን። እንደዚህ ስማቸው እንደሚታወቅ ሁሉ ስማቸው ደግሞ ሳይታወቅ ማይፈልጉ ሰዎች አሉና ስም ያልታወቀ ደግሞ 5 ሺህ ብር አግዞናል አንድ ሰው። አመስግኑልን። እንደዚሁ ስም ያልታወቀ አሁንም 2 ሺህ ብር ድጋፍ ተደርጎልናል። አመስግኑልን። ናሆም ጌታቸው 1,500 ብር አግዞናል። አመስግኑልን። ቴዎድሮስ ድልነሳው የተባለ ወንድማችን 1,000 ብር አግዞልናል። አመስግኑልን። የሽመቤት ደመቀ የምትባል እህታችን 1,000 ብር አግዛናለች። አመስግኑልን። መኩሪያ ጣሰው 1,000 ብር አግዞናል። አመስግኑልን። እንዲሁ ስም ያልታወቀ 1,000 ብር አግዘውናል። አመስግኑልን። ኢዮብ ተስፋዬ የተባለ ወንድማችን ደግሞ 500 ብር አግዞናል። አመስግኑልን። በመጨረሻ የብርሃን ልጆች የህፃናትና የአረጋውያን መንደር ዋና ጸሐፊ አሜሪካን ዲቪ ደርሷት ከሄደች 1 ዓመት ከ6 ወር ይሆናታል። አሁን ለዳግማ ትንሳኤ ነው የምታገባው ወደ ኢትዮጵያ መጣ እና እሷ ደግሞ አስተባብራ እዛ ያሉ ጓደኞቿን 14,500 ብር ድጋፍ አድርጋለች። ረድኤት አመስግኑልን። በደቡብ አፍሪካ የምትገኝ ምህረት የምትባል ተባባሪያችን 8,540 ብር ድጋፍ አድርጋለች። አመስግኑልን። እንግዲህ በዚህ የትንሳኤ መርሃ ግብር ለበጎ ለዚህ ለትንሳኤ በዓልና ለጀመርናቸው ፕሮጀክቶች ማስፈጸሚያ 1,232,500 ብር ማሰባሰብ ችለናል። እባካችሁ የረዱንን ያገዙንን የደገፉንን በሙሉ እንድታመሰግኑ በእግዚአብሔር ስም ጠይቃለሁ። ሌላ ወደ ስጦታ ነው የምንሄደው። እንግዲህ በዛሬው የስጦታ መርሃ ግብር ላይ ከዚህ በፊት ገንዘብም ስጋም ሰጥተን እናውቃለን። በሬዎች አርደን ታውቃላችሁ። ዘንድሮ ዘይት ትንሽ ተወዷል፣ ማግኘት አልቻልንም። ብዙ ጥረት ነበረ፣ ዘይት ማግኘት አልቻልንም። ስለዚህ ለእያንዳንዳችሁ የ1,000 ብር የገንዘብ ድጋፍና 4 ኪሎ ስንዴ ዱቄት ይደርሳችኋል በካርዳችሁ መሰረት። በጎ ማዕድ ላይ ደግሞ በቋሚነት ለምንደግፋቸው ላለፉት 2 ዓመት ከ6 ወር እያገዝናቸው የሚገኙ ህፃናትና አረጋውያን አሉ። ለእያንዳንዳቸው የ2,000 ብር ገንዘብ ስጦታና እንደዚሁ ዱቄት ስጦታ የምናደርግበት መርሃ ግብር ነው የሚሆነው።
አሁን ቀጥታ ወደ ስጦታ መርሃ ግብር ነው የምንሄደው። መጀመሪያ የሚጀመረው ከበጎ ማዕድ ነው። ቢ የሚል ኮድ ያለው ማለት ነው። እሺ እንግዲህ ወደ ስጦታው ነው የምንሄደው። የመጀመሪያውን 5 ፖስታ ከገንዘብና ዱቄት የሚሰጡልን ወይዘሮ እንግዳ ናቸው። የአራዳ ክፍለ ከተማ ወረዳ 5 አስተዳደር ዋና ስራ አስፈጻሚ ወደዚህ እንዲመጡ በክብር ሸኙልን። እሺ ወይዘሮ እንግዳን እጅግ አድርገን እናመሰግና። እባካችሁ በደንብ አመስግኑልን ወይዘሮ እንግዳ። በእውነት በጣም ለብርሃን ልጆች ትልቅ ነገር እያደረገች ነው ያለችው። አመራሮቹን ሁሉ በማሳመን ብዙ ስራዎች እንዲሰሩና በዚህ አጋጣሚ አመስግኑልኝ። ወደ ሌላኛው ምድብ ነው የምንሄደው። እንግዲህ የብርሃን ልጆች ከሚያግዛቸው ሰዎች መካከል ተቸግረው የሚኖሩ ደግሞ አካል ጉዳተኞች አሉ። ሁሉንም ማህበረሰብ ነው የምናግዘውና በዚህም ወረዳ በሌላም ወረዳ የሚገኙ አካል ጉዳተኞችን ደግሞ የሚሰጥልን የአራዳ ክፍለ ከተማ ፓርቲ ጽህፈት ቤት ኃላፊ የወረዳው አቶ አበበ ይሆናል። ወደዚህ እንዲመጣ በክብር ሸኙልን። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሰራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። እሺ እንኳን አደረሳችሁ፣ እንኳን አደረሳችሁ። በጣም ጥሩ። ያው መልካም የፋሲካ በዓል እንዲሆንላችሁ ከወዲሁ እንመኛለን እንዳስተዳደርም። ከዛ ውጪ የብርሃን ልጆች መንደር አስተባባሪዎች በተለይ መምህር ያሬድ ይህን ስራ ከጀመረ ጊዜ ጀምሮ ለችግር የተጋለጡ ወንድሞቻችን እህቶቻችን በተለያየ ፕሮግራም ላይ በተለያየ በዓላት ላይ እስካሁን ከጎናችሁ ነን አለንላችሁ አለኝታነቱን እያረጋገጠ ሌሎችንም ሰዎች እያስተባበረ እየሰራን ያለው በዚሁ አጋጣሚ በጣም እንድታመሰግኑልን እንፈልጋለን። እኛም እንዳስተዳደር ከያሬድ ከመምህር ያሬድ ጎን በመሆን የሚያጋጥሙትን ችግሮች እየፈታን ችግሮች ሲያጋጥሙት እሱም ጥያቄ እያቀረበልን በቅርበት በዋና ስራ አስፈጻሚያችን አስተባባሪነት ችግሮቹ በአጠቃላይ እንዲፈቱ ጥረት እያደረግን ቆይተናል። አሁንም ያልተፈቱ ችግሮች አሉ። በቅርበት በጋራ እየሰራን ህብረተሰባችን ነዋሪውን የሚያጋጥመውን ችግር በተቻለ መጠን ለመፍታት ጥረት እናደርጋለን። እንደ ብልጽግና ፓርቲም ያው ብልጽግና በሀገር አቀፍ ደረጃ በከተማችን፣ በወረዳችን፣ በክፍለ ከተማችን ሰው ተኮር ስራዎች ሰዎች ከችግራቸው እንዲወጡ የሚያጋጥማቸውን ችግሮች በቅርበት እንዲፈቱ በጋራ በመሆን መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶች ጋር ተቋማት ጋር በጋራ እየሰራን በርካታ ችግሮችን እየፈታን እንገኛለን ማለት ነው። ስለዚህ አሁንም ያልተፈቱ ግን ደግሞ መፍትሄ የሚያስፈልጋቸው ለሰው ልጆች በጣም አስፈላጊ የሆኑ ጉዳዮችን በሙሉ በጋራ እየተናበብን የእናንተንም ችግር የሌሎች ወገኖቻችንን ችግር በተቻለ መጠን ለመፍታት ጥረት እናደርጋለን። ከዚህ ባለፈ የፋሲካ በዓል የደስታ ሁላችሁም ተደስታችሁ በዓሉን የምታከብሩበት እንዲሆንላችሁ እመኛለሁ። መልካም በዓል ይሁንላችሁ። እሺ የአራዳ ክፍለ ከተማ ወረዳ 5 ፓርቲ ጽህፈት ቤት ኃላፊ አቶ አበበን እጅግ አድርገን እናመሰግናለን። በመካከላችን ቀሲስ ሙሴ ተገኝተዋል። አባታችን ቀሲስ ሙሴ ደግሞ ዛሬ የሆሳዕና በዓል ነውና መጪውም ትንሣኤ ስለሆነ ለዕለቱ የሚስማማውን መልእክት ያስተላልፋሉ። መርሃ ግብራችን ተጀመረ እንጂ አላለቀም። ከዛሬ ጀምሮ የሻወር ቤት አገልግሎት በይፋ መጀመሩን እንግዲህ ተመርቋል። በወር አንድ ቀን እየሰማችሁ ነው። በተለይም በጎዳና ላይ ላላችሁ ወገኖቻችን በወር አንድ ቀን ሁሌም በልደታ ማርያም በወር አንድ ቀን የመጀመሪያው ቀን ነፃ ሻወር እንሰጣለን። ሰማችሁኝ?
እየመጣችሁ መታጠብ ትችላላችሁ። የሻወር አገልግሎት ማግኘት ለምትፈልጉ በአንድ ሁሌ ነፃ ነው ሻወር ቤታችን። እንዲህ የሚያደርግ ማን ነው? አመስግኑታ። ትናንትና እና ዛሬ እስካሁን 59 ሰዎች በነፃ ሻወር እንዲታጠቡ አድርገናል። የሚገርማችሁ ትናንት በነበረው የሻወር አገልግሎት መካከል አንድ እናት እየነገሩኝ ነበረ በጎ ፈቃደኞቹና 14 ዓመት ሙሉ ሻወር ወስደው አያውቁም። እየሰማችሁ ነው። እዚህ ውስጥም ሊኖር ይችላል ብዙ ዓመት የሻወር አገልግሎት ያላገኘ እና ጎዳናም የሚኖሩ ብዙ ጊዜ ይመጣሉ። ልብስ የለንም የተለያየ ነገር የሚጠይቁኝ አሉና በ14 ዓመታቸው እንግዲህ ትናንት በአዲሱ ሻወር ቤት አዲስ ሰው ሆነዋል። እባካቸው አመስግኑ እግዚአብሔርን። በመካከላችን በርካታ ዘማሪያን አርቲስቶች አሉ። አርቲስት ሰላማዊት በዛብህ፣ አርቲስት አልማዝ አበበ፣ ዘማሪ ጽጌ ማርያም፣ በጣም የምንወደው ትሁቱ አገልጋይ ወንድማችን ዘማሪ ፍስሐ ዘለቀ፣ እንዲሁም አባታችን አርበኛም እዚህ ይገኛሉ። ተረጋግተን የዘመርን ተምረን አመስግነን ነው የምንሄደው። ዝግጅቱ እንዳለ ነው። ሌላው ዶሮ ቤታችን እንግዲህ ብዙ ስራ ከ5 ወር በኋላ እንቁላል ማምረት ጀምረናል። ይህ እንቁላል ለገበያ አይወጣም፣ እዚሁ ለእኛ ተጠቃሚ ነው የሚሸጠው ብያቸው ዛሬ እንቁላሉን እዚህ ፊት ለፊት አቅርበውላቸዋል። ዋጋውን እጠይቃለሁ። ቅድም የክፍለ ከተማው ኃላፊ አቶ ተወዳጅ ገበያ አረጋጉ እንጂ አትጨምሩ እያለ ነበር። ያው መኖ ውድ ነው። እስካሁን ከ150 ሺህ ብር በላይ የኛ ድርጅት ቤቱን በመስራት የሚያስፈልገውን ግብአት ለዶሮቹ መቆያ የሚያስፈልገውን ኬጂ ሁሉ በማሰራት 150 ሺህ ብር ድረስ በማውጣት ነው እያገዝናቸው ያሉት። ከዛሬ ጀምሮ ግን ራሳቸውን ችለው እንዲቆሙ እንፈልጋለን እነዚህ ዜጎች። ስለዚህ እንቁላል እየሸጡ ራሳቸውንም ዶሮቻቸውንም እያቆዩ ህይወታቸው እንዲሻሻል ነው የብርሃን ልጆች እየሰራ ያለው። በዚህ አጋጣሚ አራዳ ክፍለ ከተማ ደግሞ ወረዳ 5 ግብርና ጽሕፈት ቤት ዶሮን በመስጠት ትናንትም ተጨማሪ 85 ዶሮ ድጋፍ አድርጎላቸዋል። 50 ለመጀመሪያዎቹ 10፣ ሁለተኛው ግሩፕ ደግሞ 35 ዶሮ አግኝቷል። እያደጉ እየበዙ ይሄዳሉ። ስለዚህ አሁን በአጠቃላይ 285 ዶሮ አለን። አመስግኑ፣ እግዚአብሔር ይመስገን። ስለዚህ ወደ አባታችን ይሄዳለሁ። አጠር ላለ ደቂቃ የእግዚአብሔርን ቃል እንማራለን። የእግዚአብሔር ቃል ያንጻል አይደል? ያበረታል፣ ህይወታችንን ያሻሽላል። ምግቡን አይደለም በጣም ትኩረት እንድትሰጡ የምፈልገው በተለይም ከእናንተ ህይወት አንጻር ሁሌም እነግራችኋለሁ። የእግዚአብሔርን ቃል ሰምታችሁ ህይወታችሁ እንዲለወጥ እንዲሻሻል እግዚአብሔር በእናንተ ላይ እንዲሰራ ፍቀዱ። ይህንን እንድታደርጉ ጠይቃለሁ። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ከረማችሁ? እንደምን ከረማችሁ? ልዑለ ባሕሪ መድኃኔ ዓለም ክርስቶስ በፍጡራን አንደበት እየተመሰገነ ይሁን። ከዘጠኙ አበይት የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓላት አንዱ የሆሳዕና በዓል ነው። ዛሬ የምናከብረው ማለት ነው። እንኳን ለሆሳዕና ዕለት አደረሳችሁ። መዋዕለ ጾሙን አሳልፎ ለዚች ቀን ለዚች ሰዓት ያደረሰን ልዑል እግዚአብሔር ክብር ምስጋና ይግባው። ሆሳዕና በአርያም በጌታ ስም የሚመጣ እርሱ ምስጉን ነው። ቅዱስ ማቴዎስ በወንጌሉ እንደጻፈልን ከምዕራፍ 21 ከቁጥር 9 ላይ ይህንን ቃል አስፍሮልናል። በዚህን ቀን የተደረገውን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በኪደተ እግር በዚህ ዓለም በተመላለሰ ጊዜ እንግዲህ የመጣበትን ሰው የሆነበትን በሚታይ በሚዳሰስ በሚጨበጥ ሰውነት የተገኘበትን ዋናውን የመዳናችንን ትልቁን ዓላማ ከልጅ ልጅህ ተወልጄ አድንሃለሁ ያለውን ቃል ሊፈጽም
እነሆ ወደ ኢየሩሳሌም የሄደበት ወይም የገባበት ዕለት ነው። ሆሳዕና ማለት በጣም እጅግ የመጨረሻውን የሰው ልጆች ልመና ነው። አቤቱ ዛሬ ተገለጥልን አድነን ማለት ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በሚመጣበት ወቅት በቢታንያ ባለፈ ጊዜ ሰዎች አሁን በየግንባራችን ላይ ያሰርነውን ዘንባባ ዘንጥፈው ልብሳቸውን አንጥፈው በአህያይቱና በውርንጭላይቱ ላይ ሆኖ ወደዛች በመጣ ጊዜ እንደኔና እንደናንተ ዓለም የናቃቸው፣ ዓለም የገፋቸው፣ ጊዜ የጣላቸው፣ ቀን የጎደለባቸው እነሆ ታናናሽ ተብለው የሚጠሩ ማህበረሰብ የሚኖሩበት አካባቢ ነው ቢታንያ። ስለዚህ ጌታችን በእነሱ መካከል በመጣ ጊዜ የሚያድናቸውን የሚጎበኛቸውን ይሻሉና የቃሉን በረከት የእጁን ታምራት አይተዋል ሰምተዋልና እነሆ ሆሳዕና በአርያም በጌታ ስም የሚመጣ እርሱ ምስጉን ነው እያሉ ዘንባባውን ከምድር እያነጠፉ እያውለበለቡ እያሸበሸቡ እነሆ ተቀብለውታል። በዛን ጊዜ ያላቸው የሞላቸው የኮሩ የዶሩ በዛ የነበሩ ረበናትና አይሁዶች እነሆ ይህንን መስማት አልፈለጉም፣ ማየት አልፈለጉም። ስለዚህ ዝም አሰኛቸው። ስለምን ይታወካሉ? ስለምንስ ያውካሉ? ብለው ተቆጡ። ያን ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ እነዚህ አረጋውያን፣ እነዚህ ወጣቶች፣ እነዚህ ጉብሎች ዝም ብታሰኟቸው የቢታንያ ድንጋዮችና ሕፃናት ያመሰግኑኛል አለ። ያን ጊዜ ድንጋዮቹ በሙሉ ሆሳዕና 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 በአርያም እያሉ አመሰገኑት። ምክንያቱም እነዛም ድንጋዮች ይሁኑ ሕፃናቱ የማን ፍጥረት ናቸው? የእግዚአብሔር። ዛሬ በዓሉ ታላቅ ነው። እናንተም የተሰባሰባችሁበት ምስጢርና ተግባር ታላቅ ነው። ዓለም ምንም ባያደርግላችሁ እነሆ እግዚአብሔርን በወደዱ እግዚአብሔርን በሻቱ ጽድቁን በፈለጉ ሰዎች ምክንያት እያደረገ እግዚአብሔር መግቦቱን ያከናውናል፣ ጠባቆቱን ያከናውናል። ይህ ምስጢር የተገናኘበት ዕለት ነው። እናንተ የተጎበኛችሁበትን ምስጢር ያንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ በቢታንያ ድሆቹን የጎበኘበት ምስጢር አንዱ አካል ነው። ስለምን ብትሉኝ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ባዝን አጽናንታችሁኛል፣ ብታረዝ አልብሳችሁኛል የሚለውን ቃል ሕያው የሆነውን ኋላም በተስፋይቱ አገር ምክንያተ ድህን የምናደርገውን ይህን ቃል የተፈጸመበት ዕለት ነው። ለዚህ ነው ይዛመዳል የምለው። ስለዚህ ወገኖቼ በየስነ ልቦናችን ማሰብ ያለብን፣ በየስሜታችን ውስጥ ማስተዋል ያለብን፣ በህሊናችን ማስቀመጥ ያለብን ትልቁ ነገር እነሆ መድኃኒት እንዳለን፣ እነሆ ቤዛ የሚሆንልን እንዳለን፣ እነሆ ወገን እንዳለን፣ ህይወት እንዳለን፣ እኛም ክብር እንዳለን ልናስብ ያስፈልጋል። አዎ ብዙዎች ይህን ላይሹ ይችላሉ፣ ላይፈልጉ ይችላሉ። ነገር ግን እግዚአብሔርን ሽተው እግዚአብሔርን ፈልገው ከእርሱ በረከትን ህይወትን ማግኘት የሚፈልጉ መምህራንን እግዚአብሔር እያስነሳ እንደዚህ እናንተም የምታጸድቁ እኛም እንድንጸድቅ ምክንያት ያዘጋጃል። በቢታንያ ያየነው ይህ ነው። አዎ እነሆ ሌሎች ዝም ቢሉ የቢታንያ ከእናቶቻቸው ጀርባ የነበሩ ህፃናት ሁሉ
ሆሳዕና በአርያም ብለው አመስግነዋል። ዛሬም በዚህ ምክንያት እናንተ ተሰብስባችሁ ማንን ነው የምታመሰግኑት? እግዚአብሔርን ነው የምታመሰግኑት። እግዚአብሔርን በምክንያት እናመሰግነዋለን። በምክንያት እናመሰግነዋለን። ስለዚህ በዓሉ ታላቅ ነው። የተሰባሰባችሁበትም ዓላማና ተግባር ታላቅ ነው። ሁሉም የተሳሰረ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለተጎሳቆለው አዳም፣ ለወደቀው አዳም፣ ራሱን ለጣለው አዳም ቤዛ ሊሆን ሕይወት ሊሆነው ራሱን ለመስጠት ወደ ኢየሩሳሌም የገባበት ዕለት ነው። በጣም ማስተዋል ያለባችሁ ሁለት ቃላቶችን እንድታስተውሉ ልነግራችሁ ፈልጋለሁ። በህሊናችሁ አሁን ስናገረው መጠሪያ ልታደርጉት ትችሉ ይሆናል። ብዙ ሰው ምን ይላል? አንተ ለማኝ ይላል። ወይንም ደግሞ እነሆ ይሄ እኮ የነቢጤ ነው ይላል። ሁለቱም ግን መንፈሳዊ ቃላት ናቸው። ለማኝ ማለት ለእማኝነት፣ ለምስክርነት የድሆች መገለጫ ስም አይደለም። ወይንም የችግረኞች መገለጫ ስም አይደለም። ወይንም የተጎሳቆሉ ሰዎች መገለጫ አይደለም። ቀን የጎደለባቸው ሰዎች መገለጫ ነው። አስተውሉት። ለእማኝነት በእግዚአብሔር ፊት ስቆም ምስክር የሚሆነኝ ማለት ነው። ስለዚህ ለእናንተ ይሄ የሚደረገው ነገ በመንግስተ ሰማያት ምስክር እንድትሆኑ ነው። አስተውሉ። ሌላው የኔ ቢጤ ነው። የኔ ቢጤ ማለት ስድብ አይደለም። ወይንም የኔ ቢጤ ማለት እንደው ቀን ለጎደለባቸው ሰዎች መጠሪያ አይደለም። የኔ ቢጤ ማለት እንደኔ በአርአያ ሥላሴ የተፈጠረ ቀን የጎደለበት ቀን የሸሸው ጉልበት የተበላሸበት ግን በአርአያ ሥላሴ እንደኔ የተፈጠረ ማለት ነው። ትውልድ ሲበላሽ ነው ቋንቋ የሚቀየረው። አባቶቻችን ለአንደበቴ ጠባቂ አኑር ያለውን የቅዱስ ዳዊት መዝሙር ሲዘምሩ ነው የኖሩት። አስተውሉ። አንደበታቸው እንኳን ባነጋገርና ባጠራር ክፉ እንዳይወጣው ወደ ቤታቸው ለምጽዋት የሚመጣውን ችግረኛ ሆኖ የሚገለጠውን ሰው ምን ይሉታል? የኔ ቢጤ፣ እንደኔ ማለት ነው። እንደኔ ይለብስ የነበረ፣ እንደኔ ይበላ ይጠጣ የነበረ፣ እንደኔ በእግዚአብሔር ፊት ይቆም የነበረ፣ በመኳንንትና በነገስታት ፊት ይቆም የነበረ፣ በሰዎች ዘንድ ሙሉ ተከብሮ ይኖር የነበረ ዛሬ ቀን የሸሸው ጉልበት የተበላሸ ማለት ነው። ስለዚህ ወገኖቼ በሕይወታችን ሁል ጊዜ እግዚአብሔር ከኛ ጋር እንደሆነ ማሰብ ነው። መድኃኒታችን ከኛ ጋር እንደሆነ ማሰብ ነው። እኛ የእግዚአብሔር ልጆች እንደሆነን ማሰብ ነው። የሰው ልጅ ሁሉ እኩል እንደሆነ ማሰብ ነው። በአርአያ ሥላሴ የተፈጠረ ነው። ሁሉም በዚህ ዓለም ያለ ሰው ታናሽ ታላቅ የለውም። ድንገት በአገልግሎት በስራ ልንለያይ እንችላለን። የመምራት ተሰጥኦ የተሰጠው ይኖራል። እግዚአብሔር መንፈስ ቅዱስ አንድ ነው። ስጦታው ግን የተለያየ ነው። አገር እንዲጠብቅ የተሾመ ይኖራል አይደል እንዴ? አገር እንዲመራ የተሰጠው ይኖራል። ሰልሶ ቀድሶ ቅዱስ ሥጋውን ክቡር ደሙን እንዲያቀብል የተሰየመ ካህን ይኖራል። እንዲላላክ የተዘጋጀ ይኖራል። እግዚአብሔር ሁሉንም መንፈስ ቅዱስ አንድ ነውና ስጦታው የተለያየ ስለሆነ ሁላችንም ባለን አቅም ባለን ሕይወት ሁሉ ሌሎችን ከጎናችን ያለው ደካሞችን ሁሉ ልናግዝ ይገባል። ለዚህ ነው አዳምን ወደ ሕይወት ሊያመጣው ወደሚሻው ክብር ሊያመጣው ራሱን ቤዛ አደረገ። ስለዚህ ሰው ለሰው ራሱን ቤዛ ማድረግ አለበት፣ ራሱን መስጠት አለበት። ያን ጊዜ ነው እንዲህ ተቃቅፈን ተዛዝነን ተዋደን አንደበታችንን ጠብቀን ስም አጠራራችንን አክብረን ስንኖር እግዚአብሔርም ይወደናል፣ አገርም ሰላም ይሆናል፣ ፍቅር ይሆናል፣ አንድነት ይሆናል። ይሄ ነው ልብሳችን፣ ይሄ ነው ክብራችን፣ ይሄ ነው ሕይወታችን። አንዱ ለአንዱ ማዘን። ተመልከቱ፣ ለንጊኖስ በጎኑ በወጋው ጊዜ ጌታ በመስቀል ሆኖ የአይሁድን ስርዓት አክብሮ እሱ ያንን ሊፈጽምበት በጎኑ ሲወጋው ማየገቡ ወጣ ይላል። ትኩስ ውሃና ትኩስ ደም ወጣ ይላል። እንዴት በስጋ ካረፍኩ በኋላ እንዴት ትወጋኛለህ ብሎታል? አላለውም። እየወጋው እንኳን ይላል አንድ አይናማ ነበርና አንድ አይኑ የለውም አጥቶ ነበርና ያ የተፈናጠቀው ከጌታ ሰውነት የወጣው ትኩስ ደምና ትኩስ ውሃ አይኑ ላይ ባረፈ ጊዜ አዳነው ይላል። ታያላችሁ። የፍቅር ፍጻሜ ይሄ ነው።
እኛ እየሞትን ለሌሎች ብርሃን መሆን፣ እኛ ህይወት እየሰጠን እኛ እንደ ሻማ እየቀለጥን ለሌሎች ህይወት መሆን። ይሄ ነው የክርስትና ትልቁ አስተምሮ። ይሄ ነው ለሌሎች ቤዛ መሆን፣ ለሌሎች መኖር፣ ሌሎች ደስ ሲላቸው ሲጠግቡ ሲበሉ ሲቦርቁ ማየት። ይሄ ነው የክርስትና ወዙ ህይወቱም ይሄ ነውና እግዚአብሔር እንደዚሁ በፍቅር ያቆየን። እርሱ ሆሳዕና የተባለ መድኃኒት መድህን ዓለም ክርስቶስ ለየሁላችንም እንደየልባ መሻታችን ከኃጢአት በስተቀር ይፈጽምልን። ለብርሃነ ትንሣኤው በሰላም ያደርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለአባታችን ለቀሲስ ሙሴ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ከዚህ በላይ እንዲያገለግሉ ደግሞ እናንተም በጸሎት አግዟቸው። እንግዲህ አባታችን ቀሲስ ሙሴ ንስሐ ልጆቻቸውን በማስተባበር ጭምር የብርሃን ልጆች የሚጎበኙ የሚያግዙ አባት ናቸው። ባለፈውም በዓመታዊ የንስሐ ልጆች መርሃ ግብራቸው ላይ የ20 ሺህ ብር ድጋፍና 16 ደርዘን ደብተር ድጋፍ አድርገውልናል። እባካችሁ አመስግኑልን። እንግዲህ ቅድም እንደገለጽኩላችሁ ለብርሃን ልጆች ብርሃን የሆኑ አባታችን ዳላስ ቅዱስ ሚካኤል የሚያገለግሉ አባ ሚካኤል ፍቅሬ የሚባሉ ብያቸዋለሁ። ይህን ድርጅት በዋናነት እዚህ እንዲደርስ ትልቁን ስራ የንስሐ ልጆቻቸውን በማስተባበር የሰሩ አባት አሉ። ደጋግሜ ነግራቸዋለሁ። በዚህ ዓመት 1,029,500 ብር ነው ያገዙን። እባካችሁ አባታችንና የንስሐ ልጆቻቸውን እንድታመሰግኑ ጠይቃቸዋለሁ። ሌላው በትናንትናው ዕለት ለ600 የሚጠጋ ልብስ ስንሰጥ ነው ያለው። ያልወሰዳችሁ ትኖራላችሁ። የተወሰኑ ልብሶች አሉና እዚህ ካርድ ላይ ያስገባናችሁ ሰዎች ልብስ አልሰጠንም። ለምን? ሰው እየበዛ ስለሆነ። ችግረኛው እንደምታውቁት ነው። ከተማ ውስጥ ተፈናቃዩ በዝቷል። ከተለያየ አካባቢ የሚመጣው ሰው በዝቷል እና ቢያንስ እናንተን የማዕዱን ካገኛችሁ ለፋሲካ ማስፈሰቂያ ካገኛችሁ ደግሞ እዚህ ውስጥ ማስገባት 400 ሰው ብቻ ነው ማገዝ የምንችለው በዚህ መርሃ ግብርና ዝማሬው ትምህርቱ እየተካሄደ ድጋፉን በእጃችሁ እንዲደርስ ፈልጌ ነው። ካርድ የያዘ ሁሉ ይወስዳል እንዳታስቡ። ካርድ ይዛችሁ ሳትወስዱ ከቀራችሁ ይጠየቃሉ። ስለዚህ እናንተ ተማሩ፣ ዘምሩ። በርካታ ወንድሞቻችን ዘማሪያን አሉ። የተለያዩ መልእክቶች ይተላለፋሉ። ከዚህ በመቀጠል ዘማሪ ወንድማችን ፍስሐ ዘለቀ የብርሃን ልጆች አምባሳደር በመሆን ያገለገለ ወንድማችን ነው። ዛሬም እዚህ በመካከላችን ተገኝቷል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቼ፣ ወንድሞች፣ ሕፃናት ጨምሮ እናቶች፣ አባቶች ሁላችሁም እንደምን ቆያችሁ? ለዚህ ቀን ያደረሰን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ለአባታችን ቃለ ሕይወትን ያሰማልን። ዛሬ ሆሳዕና ነውና አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና እያልን በአንድነት እያጨበጨብን እያልን እንዘምራለን። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና። በእጃችሁ አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና። የተሰበረው እንዲጠገን ደዌው እንዲርቅ ተፈውሶ አንተን እንዲያመልክ በሕይወቱ ከኃጢአት በደል ተመልሶ የባዘነውን ሰበሰብከው የጠፋውንስ መቼ ተውከው? በቀሌ የማታውቅ ቅዱስ ጌታ አንተ ብቻ ነህ ያከበርከው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና። አቤቱ እባክህ አሁን አድን፣
አቤቱ እባክህ አሁን አቅና ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና በጎች ቢሞሉም በበረት ውስጥ 99 ቢኖሩህም አንዱ እንደወጣ ይቅር ብለህ እኔን መፈለግ ችላ አላልክም። ለእጆቼ አምባር ለእግሬ ጫማ ለአካል አዲስ ልብስ አለበስከኝ። እድፌን አጽድተህ አንጽተኝ እንዳመሰግን አደረከኝ። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና ከፀሐይ መውጫ እስከ መግቢያው ድረስ ምድር ትከደን በምስጋና። ልመናዬን ሰምተሻል፣ በረድኤት ቀርበሻል። በፍቅርሽ ተሸልሜ አረፍኩኝ ከሸክሜ አረፍኩኝ ከሸክሜ። ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተመሬ ማርያም ማርያም ይላል ከንፈሬ። ያንደበቴ ጣፋጭ ውዳሴ ምጽናናብሽ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ቃሌ ነው በንተ ስማ ተማጽኖዬን ሳሰማ። ከዙፋኑ ቀኝ ሆነሽ ድንግል ታስምሪናለሽ ማርያም ታማልጃለሽ። ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ማግኘት ማጣት አይደለም ልመናዬ በዓለም አድይ ማስተዋሉን እንድረዳ መስቀሉን እንድረዳው መስቀሉን። ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ያንደበቴ ያንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። አይመራኝም በትሬ ድንግል ቆመሽ ከበሬ። ምርኩዜ ብዬሻለው አንቺን እደገፋለው አንቺን እደገፋለው። አንደበቴ ጣፋጭ ውዳሴ ምጽናናብሽ ታዛ ለነፍሴ። ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈር። ያንደበቴ ያንደበቴ ጣፋጭ ውዳሴ ምጽናናብሽ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ቃሌ ነው በንተ ስማ ተማጽኖዬን ሳሰማ። ከዙፋኑ ቀኝ ሆነሽ ድንግል ታስምሪናለሽ ማርያም ታማልጃለሽ። ያንደበቴ ጣፋጭ ውዳሴ ምጽናናብሽ
ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ ያንደበቴ ጣፋጭ ውዳሴ መጽናናብሽ ታዛ ለነፍሴ ከመቅደስሽ ፍቅርን ተምሬ ማርያም ማርያም ይላል ከንፈሬ። ለዘማሪ ወንድማችን ዘማሪ ፍስሐ ዘለቀ ረልል ብሉና አመስግኑለት እስቲ ከፍ አድርጋችሁ። ደስ እያላችሁ ነው? ፀሐዩም እየወጣ ነው። ስለዚህ እንዘምር አይደል? እንዘምር። ደስ ብሏችኋል? እኛ ለእናንተ ደስታ ነው የምንሰራው። ደስ ያለው እስቲ ያመስግን። እሺ፣ በዚህ አጋጣሚ የአራዳ ክፍለ ከተማ ወረዳ 5 በህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ውስጥ የሚገኙ በጎ ፈቃደኞች አሉ። እንግዲህ ብርሃን ልጆች በጣም በጥቂት ሰው የሚንቀሳቀስ ድርጅት እንደሆነ ታውቃላችሁ። ሰራተኛ እንኳን 2 ነው ያለ ነው። በጎ ፈቃደኞች ብዙ የሉንም። ስለዚህ የወረዳው በጎ ፈቃደኞች ከትናንት ጀምሮ ዱቄት በመስፈር ልብስ በመስጠት ዛሬም እያስተባበሩ ነው። እባካችሁ ከፍ አድርጋችሁ አመስግኑልኝ። ሁሉንም የህብረተሰብ በታማኝነትና በኃላፊነትም ጭምር እየሰሩ ስለሆነ እባካችሁ ደግማችሁ አመስግኑ። ሌላው ከዚህ በመቀጠል እንግዲህ የተለያዩ አርቲስቶች በመካከላችን ይገኛሉ። አርቲስት አልማዝ አበበ የብርሃን ልጆች የህፃናትና የአረጋውያን መንደር አምባሳደር ድርጅታችን በማስተዋወቅ ጭምር ትልቅ አስተዋጽኦ ከሚያደርጉ እንግዶች መካከል ናቸው። እንዲሁም አርቲስት ሰላማዊት በዛብህ በመካከላችን ትገኛለች። የብርሃን ልጆች አምባሳደር ናት። የአራዳ ክፍለ ከተማ ወረዳ 5 ህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ኃላፊ ዲያቆን መጋዜ በመካከላችን አሁንም ድረስ ይገኛል። የባህልና ቱሪዝም ኃላፊ የወረዳው አቶ ዘላለምን አብረውና ያሉትና እባካቸው አመስግኑልን። ከዚህ በመቀጠል እንግዲህ የብርሃን ልጆች አብሮ ከሚሰራቸው ተቋማት መካከል በቅርበት የህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ነው። ድርጅታችን በተለያየ ጊዜ እውቅና እንዲያገኝ በከተማ በክፍለ ከተማ በወረዳም ደረጃ የብርሃን ልጆች የሚሰራውን ስራ ሪፖርት እያደረጉ እውቅና አግኝተን ነው እንግዲህ እዚህ ግቢ ውስጥ መግባት የቻልነው። ስራዎቻችን ታውቀው ማለት ነው። ይህንን ስራ ከሚሰራው ተቋም መካከል አንዱ የህብረተሰብ ተሳትፎ ነውና ዲያቆን መጋዜ ለ5 ሰዎች ስጦታ የበዓል ማጋራቱን ያደርግልናል። ወደ መድረክ ጋብዙልን ዲያቆን መጋዜ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ኧረ እባካችሁ እስቲ ለመምህር ያሬድ ሞቅ ያለ ምስጋና እስቲ። በዚህች ላይ አንድ መልእክት ላስተላልፍና አባታችን አብርሃም እግዚአብሔር አንድ ቃል ጠየቀ። እግዚአብሔር ሆይ ሰውን የሚወድ ሰው፣ ለሰው የሚሰራ ሰው፣ ንጹህ የሆነ ሰው 100 ሰው ካለ ይሄን ህዝብ ትምራለህ ወይ ብሎ ጠየቀ። ቃላቱን እጅግ በጣም ላሳጥርና 150 10 እያለ ሲጠይቀው እግዚአብሔር መጨረሻ ላይ ምን አለ? ለአንድ ሰው ለአንተ ለአብርሃምም ህዝቡን እምራለሁ ይቅር እላለሁ ብሏል። አረ እግዚአብሔር አምላክ አንድ ሰው ለኛ አያሳጣን። አሜን በሏ እስቲ እልል ብላችሁ አመስግኑ። እውነት አንድ ሰው ቢያንስ 100 ይሁን 50 ይሁን ምንም ይሁን ከዛ ውስጥ አንድ ሰው እንደ መምህር ያሬድ አንድ ሰው እግዚአብሔር አያሳጣን። ከዚህች በላይ በዚህ በኮልታፋ ቃላት ምንም መናገር ቃል ያጥርብኛልና ለዚህ ያበቃን አምላክ ለትንሳኤም በሰላም ያደርሰን። አሁንም ሰው መረዳት ሰው መሆን ብቻ በቂ ነው ይላል አንዳንዶቹ። ስለዚህ ሰውን ለማገዝ ሰውን ለመረዳት ከነም ከናንተም የሚጠብቀው ብዙ ነገሮች አሉና ወንድማችን
ቀንና ሌሊት በእውነት እውነት ለመናገር ቃላት ያጥርብኛል። አሁንም ለእናንተ ብሎ እዚህ የሚውልበት ቀን አለ። አስቀድሶ ወደዚህ የሚመጣበት ቀን አለ። እዚህ የሚያድርበት ቀን አለ። ጠዋት የሚመጣበት ቀን አለ። ከዛም አልፎ ተርፎ ደግሞ በጎን ሆኖ በተለይ በጎን ሆኖ የወረዳ ነዋሪዎች ከነሱ ውስጥም በጎ ሰራተኞች ከነሱ ውስጥም ኮሚቴ ሆኖ የቀጠና ኮሚቴዎች ከእናንተ ጋር ቀንና ሌሊት እዚህ እየሰሩ ያሉትን በእውነት ከፍ ያለ ምስጋና አቅርቡልን። የቀረው ነገር ካለ ጌታችን መድኃኒታችን ኢየሱስ ክርስቶስ የራሱ ደም አፍሶ የሰው ልጅን ወደ ሕይወት ያዳነው ያሬድን እሱ ይመረቀው። እኔ በበኩሌ አመሰግናለሁ። የአራዳ ክፍለ ከተማ ወረዳ 5 ህብረተሰብ ተሳትፎ ማስተባበሪያ ጽሕፈት ቤት ኃላፊ ዲያቆን መጋዜን በክብር ሸኙልን። ያው የበዓል ብዙ ስራ ይጠብቀዋል። ገና በወረዳው ደግሞ የሚደረግ የማዕድ ማጋራት ይኖራል። አደራችሁም በዚህ አጋጣሚ መናገር እንፈልገው ከብርሃን ልጆች ወስዳችሁ ከወረዳ እንዳትወስዱ። እስቲ ታማኞች ነው። እኔ ወስጃለሁ እንበል፣ እስቲ እንበል። አንዳንድ እዚህ ወረዳ ላይ የማየው አንዳንዱ 3 ይወስዳል፣ 4 ይወስዳል፣ አንዱ ደግሞ አንድ አያገኝም። በር ላይ ወጥቼ ባሳያችሁ ብዙዎች ደግሞ ባካችሁ አስገቡን፣ እኛስ ማናለን ቤት የምንበላው እኮ የለንም ይሉናል። ግን አቅም የለም፣ ቁጥር አለው። ሁሉ ነገር በህግና በስርዓት ነው የሚሰራውና ከ400 በላይ መሄድ ስላልቻልን አልተቀበልናቸውም እነዛ ሰዎችና ከዚህ ወረዳ ከብርሃን ልጆች ወስዳችሁ እንደገና ከሌላም ድርጅትም ቢሆን ከሌላም ከወረዳው በሚዘጋጅ አሁን ሰሞኑን ይካሄዳል፣ የነሱ ደግሞ ይደረጋል። እባካችሁ እስቲ ታማኝ ለራሳችን ታማኝ ነው። እኔ ለበዓል አግኝቻለሁ በዚቹ አከብራለሁ፣ ሌላው ደግሞ ወገኔ ያላገኘ አለ ማለት እንልመድ፣ ባህል እናድርግ። የግድ ሰዎች ወስደሃል አንተ ውጣ ማለት የለባቸውም እና እባካችሁ በዚህ አጋጣሚ መልእክቴ ማስተላለፍ ፈልጋለሁ። ሌላው ለሁላችሁ በተሰጠናችሁ ካርድ ልክ ነው የተዘጋጀው። ምንም ስጋት እንዳይገባችሁ ፕሮግራማችን እያካሄድን ኮሚቴዎቹ እያስተባበሩ ይሰጧቸዋል፣ እጃችሁ ላይ ይደርሳል። ችግር ካለ እኔን ጥሩና ንገሩኝ፣ አናግራችኋለሁ። ከዚህ በመቀጠል የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ዘማሪ ኤርሚያስ አህዱ ይዘምርና አርቲስቶቻችን ደግሞ ስጦታ ያደርጋሉ። እንኳን አደረሳችሁ። እስኪ ልል ብላችሁ እስኪ አመስግኑ። በእጃችሁ ልል ይባላል። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር ያለ ማንም የለም። እልል ይባላል። እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር ያለ ማንም የለም። በእጃችሁ አመስግኑ። በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለ ጠላቶቹ ሳለ ውለታው ግሩም ነው፣ ክብር ለእሱ ይሁን። ውለታው ግሩም ነው፣ ክብር ለእሱ ይሁን። በእጃችሁ እልል በሉ በአንድነት ዘምሩ፣ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር እልል ይባላል። ቤር ያለ ማንም የለም። በእጃችሁ አመስግኑ። ራሱን አዋርዶ እኛን አከበረ፣ ሥጋውና ደሙ ብሉ ጠጡ አለ። መልካም እረኛ ነው የሚያሳጣን የለም፣ ምስጋና ይድረሰው ለመድኃኔዓለም፣ ምስጋና ይድረሰው ለመድኃኔዓለም። እልል በሉ በአንድነት ዘምሩ፣ አመስግኑ አመስግኑ ለክብሩ ዘምሩለት፣ እንደ እግዚአብሔር
እግዚአብሔር ያለ ማንም የለም። እልል ይባላል። አመስግኑላችሁ። ሕይወቱን የሰዋ እንደ አምላክ ማን አለ? ለሰው ልጆች ብሎ በመስቀል የዋለ ፍቅሩም አይነገር አያልቅም ቢወራ ከሰማያት ወርዶ ሆነ ከኛ ጋር ከሰማያት ወርዶ ሆነ ከኛ ጋር። በእጃችሁ እልል በሉ በአንድነት ዘምሩ አመስግኑ መስግኑ ለክብሩ ዘምሩለት እንደ እግዚአብሔር ቤር ያለ ማንም የለም። እያመሰገናችሁ በእጃችሁ እልል 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 ሕይወቱን የሰዋ እንደ አምላክ ማን አለ? ለሰው ልጆች ብሎ በመስቀል የዋለ ፍቅሩም አይነገር አያልቅም ቢወራ ከሰማያት ወርዶ ሆነ ከኛ ጋራ ከሰማያት ወርዶ ሆነ ከኛ ጋራ። እልል እልል በሉ በአንድነት ዘምሩ አመስግኑ አመስግኑ ለክብሩ ዘምሩለት እግዚአብሔር ያለ ማንም የለም። እልል ይባላል። አመስግኑ ስራውን እናድንቅ እንዲህ ለወደደ ከማያልቅ ፍቅሮ በረከት ላደለ ለማይነገረው ለአምላክ ስጦታ ውዳሴን እናቅርብ እንዘምር በእልልታ ውዳሴን እናቅርብ እንዘምር በእልልታ እልል እልል በሉ በአንድነት ዘምሩ አመስግኑ አመስግኑ ለክብሩ ዘምሩለት እንደ እግዚአብሔር ያለ ማራት ኢትዮጵያን ማራት ሀገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ በጃይ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልን ሲፈር ንጉሡ በቀሌ እሱ ነው አይደለም ያንቺ በጸጋው ታጥረሽ በጸሎት በርቺ ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ እንድትፈራርስ ጠላት ሸምቋል ብርቱን ጉልበት ከአፈር ደባልቋል። ይህን ነፋስ ዘንበል በልላት ካንተ በስተቀር መሄጃ የላት በጃት ኢትዮጵያ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ማራት ኢትዮጵያ ማራት ሀገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ በጃይ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ በሰይፍ ያልቃሉ ሰይፍ የሚያነሱ የሚራራልን ሲፈር ንጉሡ በቀል እሱ ነው አይደለም ያንቺ በጸጋው ታጥረሽ በጸሎት በርቺ በጃይ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ማራት ኢትዮጵያ ማራት ሀገሬን በየሄድኩበት መጠሪያ ስሜን ይብቃት ሌሊቱ ይውጣላት ፀሐይ አሁን ይዘርጋ እጅ ከሰማይ በጃጅ ሰላምሽ ይብዛ ተጠለይ በእግዚአብሔር ታዛ ሀገሬ
ሰላምሽ ይብዛ። አሎ እንኳን አደረሰን። ሰማችሁ? ይህን ደግሞ ደብር ተደብር በላይ ያውልልን። እኔ ያረዳለች እናት የዚህን ሁሉ ችግርና ሁሉ ሀሳብ እንዴት አድርጎ በሆዱ ያዘው። አረ ለሱ ይህን ታሪክ እንድታይ ተብዬ ደብዳቤ ተሰጥቼ ዛሬ 3ኛ ቀን የተረገጥኳት ለአንደዚህ ሲሞራን አጨብጭቡ ለሱ ተመልከቱ። እስቲ እናንተንስ እስቲ በሙሉ በሆዱ የያዛችሁ የሰጠውና የላከው ሰው እንዴት እንዲያው ሳይሰሳተው በመቅረቱ ለሰውም ደግሞ ለሞራን ላልሰጡት ውቃቢ ለሸሻቸው ሰይጣን ላበላሻቸው እነዚያ ወደ በጎ እንዲመሩ ብሎ የሰጡትን ሰው ሞራን ማንሳቱን ለዚህ ደግሞ እንደዚህ ዲገም እስቲ ነው አጨብጭቡ። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሰራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሰራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። ከሌሊት አይደለም ደግሞም ከጨለማ የብርሃን ልጆች ቃሉን ለምንሰማ ጨለማው ርቆ ወጣልን ፀሐይ ሰማይ እንሁነው ይታይ በኛ ላይ። ዛሬ ከበጎ ነገር ጋር ተባበሩ፣ ዛሬ ከበጎ ነገር ጋር ተባበሩ። በሰማዩ መንግሥት በክብር እንድታበሩ፣ በሰማዩ መንግሥት በክብር እንድታበሩ። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሰራሉ።